ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። በ3 ወራት ውስጥ 1343 የሳይበር ጥቃት ሙከራዎች መደረጋቸውን ኢንሳ አስታወቀ። አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር ፍሰስ ማድረግ አለባት ተባለ። እስራኤል በፈጸመችው የአየር ጥቃት የሟቾቹ ቁጥር 91 ደረሰ። ሶሪያና ሳውዲ አረቢያ የሁለትዮሽ ስምምነት አደረጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የሴቶችና ህፃናት መምሪያ ክፍለ ከተማ ሴት አመራሮች ጋር የውይይት መርሃ ግብር አከናወነ። በመርሃ ግብሩ ላይ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የስራ አስፈጻሚ አባልና የሴቶች ዘርፍ ተጠሪ ኡስታዛ ኑሪት መሐመድ እንዲሁም የወጣት ዘርፍ አደረጃጆች ፕሬዝዳንት መንሱር ከድርና የምክር ቤቱ ምክትል ስራ አስኪያጅ አደም ተማም ተገኝተዋል። መድረኩን በንግግር የከፈቱት የምክር ቤቱ ምክትል ስራ አስኪያጅ አደም ተማም ሙስሊም ሴቶች ከቤተሰብ ኃላፊነት ባሻገር ለህብረተሰብ የሚጠቅም ተግባር ለመስራት መሰባሰብ አስፈላጊ ነው ሲሉ ገልጸዋል። ከፍተኛ የምክር ቤቱ የሴቶችን ዘርፍ ለማጠናከር በከፍተኛ ሁኔታ እየጣረ ስለሚገኝ ለጋራ ጉዳያችን ከተቋሙ ጋር በትብብር መስራት ይኖርባቸዋል ብለዋል። ከተማችን የብዙ ማህበራዊ ችግር የተደራረበባት በመሆኗ ይህን ችግር ለመፍታት የእናንተ ሚና የጎላ ነው ሲሉ ገልጸዋል። የወጣት ዘርፍ አደረጃጀት ፕሬዝዳንት መንሱር ከድር በመድረኩ ላይ የተገኙ ሲሆን ለታዳሚዎቹ መልእክታቸውን አስተላልፈዋል። መንሱር እንዳሉት ከትላንት በተለየ መልኩ በህዝብ የተመረጡና ኃላፊነትን የተረከቡት መዋቅሮች በመኖራቸው የተሻለ ስራ ለመስራት ዝግጅት ማድረግ እንደሚያስፈልግ ገልጸዋል። በከፍተኛ ምክር ቤቱ ላይ ያላችሁን ውክልና ተጠቅማችሁ ለከፍተኛው ሙስሊም ሴቶች ጠቃሚ ተግባር እንድትሰሩ በእቅድና በተጠና አካሄድ መንቀሳቀስ ይኖርባችኋል ብለዋል። ወደፊት ውጤታማ ስራ ለመስራት ከወጣት ዘርፍ በኩል በትብብር መስራት በሚኖርብን ጉዳይ ላይ በጋራ እንሰራለን ሲሉ ገልጸዋል። የምክር ቤቱ ሴቶችና ህፃናት ቢሮ ኃላፊ ፈትህያ መሐመድ ከክፍለ ከተማ ለመጡ ሴት አመራሮች ለቀጣይ ዓመት በሴቶች ዘርፍ ሊሰሩ በታቀዱ እቅዶች ዙሪያ ማብራሪያ አድርገዋል። የማህበረሰቡን ችግር የሚያጠና ኮሚቴ በማቋቋም ለችግሮቹ መፍትሄ ለመስጠት እቅድ መያዛቸውን የገለጹት የቢሮ ኃላፊዋ ይህን ጥናት ለማድረግም ከየክፍለ ከተማው የተውጣጡ ሰዎችን እንጠቀማለን ሲሉ ገልጸዋል። ከጥናቱ ተነስተን የምናገኘው ውጤት ላይ ተመስርተን የተለያዩ የአቅም ግንባታ ስልጠና ማከናወንን በእቅዳችን ውስጥ ከተካተቱ ስራዎች ውስጥ እንደሆነ ተገልጿል። አዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የስራ አስፈጻሚ አባልና የሴቶች አደረጃጀት ተጠሪ ኡስታዛ ኑሪት መሐመድ በመልእክታቸው እንዳስገነዘቡት ህዝባዊ የመጅሊስ ምርጫ በስኬት ተጠናቆ ለዚህ መድረክ መብቃታችን አስደሳች ነው ብለዋል። ለዛሬው ትውውቅ መድረክ የእርስ በርስ ትውውቃችንን አጠናክረን መጓዝ ከቻለን በከተማችን ሙስሊም ሴቶችን ችግር ለመቅረፍ የተሻለ ዕድል ይኖረናል በማለት ገልጸዋል። የሴቶችን ችግር በቅርበት የምናውቀው እኛ እስከሆንን ድረስ ለሴቶች መፍትሄ የሚሆኑ ችግር ፈቺ ሀሳቦችን ፈጥረን መንቀሳቀስ ይኖርብናል ብለዋል። በ3 ወራት ውስጥ 13443 የሳይበር ጥቃት ሙከራዎች መደረጋቸውን
ኢንሳ አስታወቀ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በተያዘው የ2018 በጀት ዓመት በመጀመሪያው ሩብ ዓመት ውስጥ በተለያዩ ተቋማት ላይ 13443 የሳይበር ጥቃት ሙከራዎች መደረጋቸውን አስታውቋል። የመከላከል አቅሙ 97.8 በመቶ መድረሱም ተገልጿል። ተቋሙ ይህን የገለጸው የ2018 ባጀት ዓመት እቅድና የመጀመሪያውን ሩብ ዓመት እቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው ተቋሙ የሳይበር ጥቃት የመከላከልን አቅም ከጊዜ ወደ ጊዜ እያሻሻለ በመምጣቱ በመጀመሪያው ሩብ ዓመት የመከላከል አቅሙ 97.8 በመቶ መድረሱን ተናግሯል። ቋሚ ኮሚቴው ሪፖርቱን ካዳመጠ በኋላ 97.8 በመቶ የመከላከል ጥረት በጥንካሬ የሚወሰድ መሆኑን ጠቁመው ተቋሙ የመከላከል አቅሙን ከ99 በመቶ በላይ ከፍ ለማድረግ በትኩረት መስራት እንደሚጠበቅበት አመላክቷል። አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር ፈሰስ ማድረግ አለባት ተባለ። አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር መዋለ ንዋይ ማፍሰስ እንደሚገባት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገልጸዋል። ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ ዛሬ በአንጎላ ሉዋንዳ ተጀምሯል። በጉባኤው መክፈቻ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጂኦ ሎሬንቾ፣ የአፍሪካ ሀገራትና መንግስታት መሪዎች እንዲሁም ሌሎች እንግዶች ተገኝተዋል። የኮሚሽኑ ሊቀመንበር አፍሪካ የመሰረተ ልማት ክፍተቷን ለመሙላት በየዓመቱ 130 ቢሊዮን ዶላር መዋለ ንዋይን ማፍሰስ እንደሚገባት ገልጸዋል። መሰረተ ልማት የአፍሪካ አህጉራዊ ነፃ የንግድ ቀጠና የጀርባ አጥንትና የኢኮኖሚ ሉዓላዊነት ምሰሶ መሆኑን ተናግረዋል። የአፍሪካ የመሰረተ ልማት ፕሮግራም ፒዳ በአህጉሪቱ 16000 ኪሎ ሜትር መንገድ እና 4000 ኪሎ ሜትር የባቡር መንገድ ግንባታ መከናወኑን ጠቁመው 30 ሚሊዮን ዜጎች ኤነርጂ ተደራሽ ማድረጉን አመልክተዋል። በሀገር በቀል ሀብት ማሰባሰብ፣ በአማራጭ ፋይናንስና በጠንካራ ዓለም አቀፍ አጋርነት አማካኝነት በቀጣይ ምዕራፍ ፕሮግራሙን ስኬታማ እንዲሆን የበለጠም ለማላቅ እንደሚሰራ ተናግረዋል። የአፍሪካ የትስስር አጀንዳ ራዕይ ብቻ ሳይሆን የአህጉሪቱ ስኬቶች በተግባር የሚረጋገጥበት መንገድም ጭምር ነው ብሏል። የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጂኦ ሎሬንቾ ጉባኤው በአፍሪካ የሚገነቡ ስትራቴጂካዊ ፕሮጀክቶች ሀብት የማሰባሰብ አፈጻጸም ደረጃ የሚገመገምበት መሆኑን አመልክቷል። ሶስተኛው የአፍሪካ መሰረተ ልማት ፋይናንስ ጉባኤ እስከ ጥቅምት 21 ቀን 2018 እንደሚቆይ ኢዜአ ከአፍሪካ ህብረት ያገኘው መረጃ ያመላክታል። ክቡራትና ክቡራን ተመልካቾቻችን የነጃሺ መረጃችን አሁንም እንደቀጠለ ነው። ወደ ውጭ መረጃ አለፍን። የአረብ ሀገራት የሱዳን ፈጥኖ ደራሽ ኃይሉን ማስጠንቀቃቸው ተሰምቷል። የአረብ ሀገራት የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በአልፋሻር ዘግናኝ የሰብአዊ መብት ጥሰት ፈጽሟል ብለዋል። ሀገሪቱ ፈጥኖ ደራሽ ኃይሉ በአልፋሻር የመከላከያ ኃይሉ ደጋፊዎች ናቸው ብሎ በጠረጠራቸው ሲቪሎች ላይ የጅምላ ግድያ ፈጽሟል ያሉ ሲሆን ቡድኑ በሰሜናዊ ዳርፎር ትላንት ሙሉ በሙሉ በተቆጣጠራት ኤልፋሻር ተጨማሪ ስጋት ደቅኗል ብለዋል። ሳውዲ አረቢያ፣ ግብፅ፣ ኳታር፣ ቱርክና ዮርዳኖስ ፈጥኖ ደራሽ ኃይሉን አስጠንቅቀዋል። ሀገራቱ ትላንት ማክሰኞ የወጡ የሳተላይት ምስሎችን ዋቢ አድርገው የፈጥኖ ደራሽ ኃይሉ በአልፋሻር ጅምላ ግድያ፣ የሰብአዊ መብት ጥሰትና ዘግናኝ እርምጃዎችን ወስዷል ብለዋል። የሱዳን መንግስት በበኩሉ በአልፋሻር ቢያንስ 2000 የሚደርሱ ሰዎች መገደላቸውንና በሴቶች ላይም ጾታዊ ጥቃቶች መፈጸማቸውን አረጋግጧል። ፈጥኖ ደራሽ ኃይሉ ከ17 ወር ከበባ በኋላ
እሁድ ዕለት የአልፋሻር ከተማን የተቆጣጠረ ሲሆን የሱዳን መከላከያ ሰራዊት ከተማዋን ለቀን የወጣ ነው እልቂትን ለመቀነስ ነው ብሏል። ፈጥኖ ደራሽ ኃይሉ የኤልፋሻር ከተማን መቆጣጠሩ ሰፊውን የዳርፉር ክፍል እንዲቆጣጠር እድል የሚፈጥር ሲሆን ደቡብ ሱዳን ከተገነጠለች ከ10 ዓመታት በኋላ በሁለቱ ኃይሎች መካከል የተቀሰቀሰው ጦርነት ለሁለተኛ ጊዜ ለሱዳን መከፋፈል ምክንያት ሊሆን ይችላል የሚል ስጋት ፈጥሯል። ከ2023 ጀምሮ በሱዳን መከላከያ ሰራዊትና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው የእርስ በርስ ጦርነት በ10 ሺዎች ለሚቆጠሩ ንጹሃን ዜጎች ሞትና ከ12 ሚሊዮን በላይ ለሚሆኑ ሰዎች መፈናቀል ምክንያት ሆኗል። እስራኤል የተኩስ አቁም ስምምነቱን ሙሉ በሙሉ ጥሳለች በሚያስብል ደረጃ የተጠናከረ የአየር ጥቃት እየፈጸመች መሆኑ ተነግሯል። የጋዛ የጤና ተቋማት ለአልጀዚራ እንደገለጹት እስራኤል በከፈተችው የተጠናከረ የአየር ጥቃት 91 ፍልስጤማውያን የተገደሉ ሲሆን ከነዚህም 24ቱ ሕፃናት ናቸው። በአየር ጥቃቱ በማዕከላዊ ጋዛ 42፣ በሰሜናዊ ጋዛ 31፣ በደቡባዊ ጋዛ ቢያንስ 19 ፍልስጤማውያን ተገለዋል። ቀደም ብለው የወጡ ምንጮች እስራኤል በደር አልባላህ አንድ የስደተኞች መጠለያ ጣቢያ ላይ ባደረሰችው የቦምብ ጥቃት 5 ፍልስጤማውያን መገደላቸውን አረጋግጧል። ሐማስ በበኩሉ የተኩስ አቁም ስምምነቱ እንዲከበር ጠይቋል። የቀሩትን እስራኤላውያን አስክሬን ለመፈለግና ለመለየት ዘመናዊ መሳሪያዎች እንዲገቡ መፈቀድ አለበት ብሏል። ከተኩስ አቁም ስምምነቱ በኋላ ፍልስጤማውያን ወደ ቀደመ ሕይወታቸው እየተመለሱ ነበር። በሰሜናዊ ጋዛ ብቻ 470 ሺህ በላይ ፍልስጤማውያን ወደ ቀያቸው መመለሳቸውንና በጋዛ ሰርጥ ትምህርትን ጨምሮ በርካታ ማህበራዊ ግልጋሎቶችን ጀምረው ነበር። ፓኪስታን ከአፍጋኒስታን ጋር ያደረገችው የተኩስ አቁም ስምምነት መፍትሄ የለውም በማለት መፍረሱን የፓኪስታን ሚኒስትር አታሁላ ታራር በኤክስ ገጻቸው አስታውቋል። የፓኪስታንን ድንበር አልፈው ጥቃት በፈጸሙ አካላት ላይ የታሊባን መንግስት እርምጃ ለመውሰድ ፈቃደኛ ባለመሆኑ እንደሆነ ሚኒስትሩ ገልጸዋል። ፓኪስታን ስምምነቱን መጣሷን ተከትሎ በአፍጋኒስታን በሚገኙ ታጣቂዎች ላይ እርምጃ እንደምትወስድ አስታውቃለች። የአፍጋኒስታን መንግስት በበኩሉ ስለ ስምምነቱ መጣስ ያወጣው መግለጫ የለም። ከሳምንታት በፊት በሁለቱ ሀገራት መካከል እንደ አዲስ የተቀሰቀሰው ግጭት በሰዎችና በንብረት ከፍተኛ ጉዳት ማድረሱ ይታወሳል። በኳታርና ቱርክ አደራዳሪነት ለ4 ቀናት የተካሄደው የተኩስ አቁም ስምምነት ዘላቂ መፍትሄ ሳያመጣ ወደ ግጭት እንዳይገቡ ስጋት መፍጠሩን ኤፒ ኒውስ ዘግቧል። ሳዑዲ አረቢያና ሶሪያ በኢኮኖሚና በጸጥታ ዘርፍ የጋራ ትብብርን ለማጠናከር ውይይት ማድረጋቸው ተገልጿል። የሶሪያው ፕሬዝዳንት አህመድ አልሻራ በሳዑዲ አረቢያ ይፋዊ ጉብኝት ባደረጉበት ወቅት የሶሪያን ኢኮኖሚ መልሶ ለማቋቋም ከከፍተኛ የሳዑዲ ሚኒስትሮች ጋር መወያየታቸውን ሳዑዲ ፕሬስ ኤጀንሲ ዘግቧል። ፕሬዝዳንቱ አልሻራ ጥቅምት 18 2018 በሪያድ በተጀመረው 9ኛው ቀጣይ የኢንቨስትመንት ኢኒሼቲቭ ጉባኤ ለመካፈል ወደ ሳዑዲ እንዳቀኑ ተገልጿል። ጉባኤው የዓለም መሪዎችና ሚኒስትሮች የሚገኙበት እንደሆነ የሳዑዲ ፕሬስ ኤጀንሲ ዘግቧል። የሶሪያ ፕሬዝዳንት አልሻራ ከሳዑዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ጋር ባደረጉት ውይይት በኃይል አቅርቦት፣ በኢንዱስትሪ ግንባታ፣ በመሰረተ ልማትና በቴክኖሎጂ ዘርፎች ሁለቱ ሀገሮች መምከራቸው ተነግሯል። ይህ በእንዲህ እንዳለ ፕሬዝዳንቱ በተናጠል ከሳዑዲው የሀገር ውስጥ ጉዳይ ሚኒስትር ልዑል አብዱልአዚዝ ኢብን ሳዑድ ኢብን ናይፍ ጋር በክልላዊና ዓለም አቀፍ የጸጥታ ጉዳይ ላይ መክረዋል። የሶሪያ አረብ ዜና ኤጀንሲ ሳንሳ እንደዘገበው ከሆነ ፕሬዝዳንት አልሻራ ከሳዑዲው አልጋ ወራሽ ልዑል መሐመድ ቢን ሰልማን ጋር ውይይት እንደሚያደርጉ ጠቅሷል። የሶሪያው ፕሬዝዳንት አህመድ አልሻራ በ9ኛው ቀጣይ የኢንቨስትመንት ኢኒሼቲቭ ጉባኤ ላይ ንግግር እንደሚያደርጉም ተገልጿል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ
የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግብዎን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ፓኪስታናዊው አዛውንት መነጋገሪያ ሆኑ። ፓኪስታናዊውን አዛውንት እጅግ የተከበሩ የነቢያችን ሰለላሁ ዐለይሂ ወሰለም ባልደረባ አቡበክር ስዲቅ ረዲየላሁ አንሁ ጋር እያመሳሰሉ መነጋገሪያ አድርገዋቸዋል። የ82 ዓመቱ አዛውንት ተግባር የብዙዎችን ቀልብ ከመሳቡ ባለፈ ሰዎች እጅግ ከተወደዱት የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃባ ከሆኑት ከአቡበክር ጋር እያመሳሰሏቸው ይገኛሉ ተብሏል። አብዱል ቃድር የተባሉት እኚህ የ82 ዓመት ፓኪስታናዊ ለ15 ዓመታት ፍየሎችን በመሸጥ ገንዘብ በማጠራቀም ባሳለፍነው ዓመት ኡምራ ማድረጋቸው ይታወሳል። አዛውንቱ በካባ ተገኝተው አላህ ሆይ ይህን ቦታ አላውቅም፣ ስለዚህ አንተ መሪ ነህ፣ እዚህ ምንም መሪ የለኝም፣ ይህ ቦታ ለኔ የተሻለ ነው፣ የተማረ ሰው አይደለሁም፣ የማየት ችሎታዬ ደካማ ነው፣ አንተ ብቻ መሪ ስለሆንክ ምራኝ በማለት ዱዓ ሲያደርጉ ታይተውም ነበር። ፓኪስታናዊው አዛውንት በዲናቸው ላይ ባላቸው ቁርጠኝነትና ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ባላቸው ፍቅር በርካቶች የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃባ ከሆኑት ከአቡበከር ጋር አመሳስለዋቸዋል። የ82 ዓመቱ አብዱል ቃድር ታሪክ በድጋሚ በተሰራጨበት ወቅትም አላህ ከሚወዱትና ትልቅ ምኞታቸው ከሆነው ከነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ጎረቤት እንዲያደርጋቸው ሐጅና ዑምራም ደጋግመው እንዲያደርጉ አቅም ይሰጣቸው ዘንድ ዱዓ ማድረጋቸው ተሰምቷል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ወደ እናንተ እየደረሰ የሚገኘው የነጃሺ ቲቪ መረጃዎቻችን እየተከታተላችሁ ትገኛላችሁ። አሁንም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዙበይዳ ሐሰን አዘጋጅተዋለች። ለውጭ ገበያ የሚቀርቡ የግብርና ምርቶች ጥራት መጠበቅ ፍትሐዊ የንግድና የገበያ ተደራሽነት እንደሚያሰፋ የግብርና ሚኒስትር ዴኤታ አቶ መለስ መኮንን ተናግረዋል። ይህ የተነገረው ቀጠናዊ የሳኒታሪና የፋይቶ ሳኒታሪ ኮንፈረንስና ዲጂታል ስራዎች የማስመረቂያ መርሃ ግብር በተካሄደበት ወቅት ነው። በኮንፈረንሱ ንግግር ያደረጉት የግብርና ሚኒስትር ዴኤታ አቶ መለስ መኮንን ለውጭ ገበያ የሚቀርቡ የግብርና ምርቶች ላይ የጥራት የደህንነትና የጤና ምርመራና ቁጥጥር ማድረግ በምስራቅ አፍሪካ ቀጠና ፍትሐዊ የንግድና የገበያ ተደራሽነት እንዲኖር ያደርጋል ብለዋል። ለውጭ ገበያ የሚቀርቡ እንስሳትና የእጽዋት ምርቶች ማለትም የሆርቲካልቸር ምርቶችን ደህንነትና ጤናማነት ማረጋገጥ የምርጫ ጉዳይ ሳይሆን የአስፈላጊነት ጥያቄ መሆኑን በመግለጽ የኤክስፖርት ምርቶችን ጥራት መጠበቅ በአፍሪካ ዘላቂ ልማት እውን ያደርጋልን ብለዋል። የቁጥጥር ስርዓቱ ዲጂታላይዝ መደረጉ የግብርና ምርቶችን የውጭ ገበያ ተደራሽነት እንደሚያሰፋም ተናግረዋል። ኮንፈረንሱ በዘርፉ የእውቀትና የልምድ ልውውጥ እንደሚደረግበት፣ የቤተ ሙከራ ግንኙነቶችን በማጠናከር ተግዳሮቶችን የሚፈቱበት፣ አላስፈላጊ የንግድ ስርዓቶች የሚቀነሱበት ነው ሲሉ አብራርተዋል። በተጨማሪም ኮንፈረንሱ ለንግድ የሚቀርቡ ምርቶችን ጤንነትና ጥራትን ለመጠበቅ የሚያስችሉ የሳይንስና ቴክኖሎጂ ኢንቨስትመንቶች እንዲያደርጉት ተጠያቂነት እንዲሰፍንና ጠንካራ ቁጥጥር እንዲዘረጋ የሚያደርግ ነው ብለዋል። ኮንፈረንሱ ችግሮች ላይ ብቻ የሚያተኩር ሳይሆን መፍትሄዎችንም ነቅሶ የመፍታት ስራ ተግባራዊ የሚደረግበት መሆን አለበት ሲሉም ጠቁመዋል። የኢትዮጵያ ብሔራዊ ስዊች የሆነው ኢትስዊች አክሲዮን ማህበር ባለፈው የሂሳብ ዓመት ባስመዘገበው ከፍተኛ አፈጻጸም ጠቅላላ ገቢው በ34 በመቶ በማሳደግ ከግብር በፊት 1.42 ቢሊዮን ብር ትርፍ ማግኘቱን አስታውቋል። ኩባንያው ይህንን ይፋ ያደረገው ጥቅምት 18 ቀን 2018 ዓመት ባካሄደው 12ኛ ዓመታዊ ጠቅላላ የባለ አክሲዮኖች ጉባኤ ላይ ነው ተብሏል። የኢትስዊች ቦርድ ሰብሳቢ አቶ ሰለሞን ደስታ በጉባኤው ላይ እንዳስረዱት የኩባንያው ዓመታዊ ጠቅላላ ገቢ 2.2 ቢሊዮን ብር መድረሱን ሲገልጹ
አጠቃላይ የተከፈለው ካፒታልም ከ2.5 ቢሊዮን ብር በላይ መሻገሩን አንስተዋል። አቶ ሰለሞን ኢትስዊች ባለፉት በጀት ዓመት ዘመናዊና ቀልጣፋ የክፍያ ስነ ምህዳርን በማጎልበት ረገድ ከፍተኛ መሻሻል አሳይቷል በማለትም የድርጅቱን አፈጻጸም አድንቀዋል። በዲጂታል ግብይት የተመዘገበው እንቅስቃሴ ብሔራዊ የስዊሽ ማዕከል በሪፖርት ዓመቱ ከ740.1 ቢሊዮን ብር በላይ የሚሆን የገንዘብ ዝውውር ማስተናገዱንም ገልጸዋል። ይህ ግዙፍ የገንዘብ ዝውውር ከ287 ሚሊዮን ብር በላይ የሆነ ግብይቶችን የተፈጸመበት እንደሆነም ተነግሯል። በተለይም ከአንድ ፋይናንስ ተቋም ወደ ሌላ በተደረገው የገንዘብ ዝውውር ካለፈው ዓመት ጋር ሲነጻጸር በ158 በመቶ በመጨመር ብዛት 128.3 ሚሊዮን፣ ጠቅላላ ዋጋው ደግሞ 577.7 ቢሊዮን ብር መድረሱን ገልጸዋል። የኢትዮጵያ ብሔራዊ ባንክ ጨምሮ ሁሉም ባንኮች ባለ አክሲዮኖች የሆኑበት ኢትስዊች እንዳስታወቀው አገልግሎቱ አስተማማኝነትን ለማጠናከር ከኢትዮጵያ ብሔራዊ ባንክ ግቢ ወደ ዘመን ባንክ ዋና መስሪያ ቤት የተደረገው ዝውውር ያለምንም መቋረጥ በተሳካ ሁኔታ ተጠናቋል ተብሏል። የቀይ ባህር ጌትዌይ ተርሚናል ከሲኤምኤ ሲጂኤም ግሩፕ ጋር የጅዳ እስላማዊ ወደብ ለማልማት የ433 ሚሊዮን ዶላር ስምምነት መፈራረሙ ተሰምቷል። ሲኤምኤ ሲጂኤም ግሩፕ በባህር በመሬትና በአየር ጭነት ላይ የተሳካ ዓለም አቀፍ የትራንስፖርትና የሎጂስቲክ መሪ ድርጅት ነው። ዋና መስሪያ ቤቱም በማርሴል ፈረንሳይ የሚገኘው የፈረንሳይ ኩባንያ ሲሆን በዓለም ላይ ሶስተኛው ትልቁ የኮንቴነር መላኪያ ኩባንያ መሆኑም ይነገርለታል። የቀይ ባህር ጌትዌይ ተርሚናል ከፈረንሳዩ ሲኤምኤ ሲጂኤም ግሩፕ ጋር በጅዳ እስላማዊ ወደብ አራተኛ ኮንቴነር ተርሚናል የማልማትና ለማስተዳደር ስምምነት መፈራረሙን የሳዑዲ ፕሬስ ኤጀንሲ ነው ያስታወቀው። በሪያድ በተካሄደው 9ኛው ዓመታዊ የወደፊት ኢንቨስትመንት ተነሳሽነት እትም ላይ የ1.7 ቢሊዮን ሳዑዲ ሪያል ወይም ደግሞ 433 ሚሊዮን ዶላር ዋጋ ያለው ስምምነት ተፈራርመዋል ሲል የሳዑዲ ፕሬስ ኤጀንሲ ዘግቦታል። ስምምነቱ ከሳዑዲ አረቢያ ብሔራዊ የኢንዱስትሪ ልማትና ሎጂስቲክ ፕሮግራም ጋር የሚጣጣም ሲሆን የሎጂስቲክ ዘርፉን በመንግስት አጠቃላይ የሀገር ውስጥ ምርት ላይ የሚያበረክተውን አስተዋጽኦ በ2030 ወደ 10 በመቶ ለማሳደግ ያለመ ነውም ተብሏል። ይህም አሁን ከነበረው የ6 በመቶ ከፍ ይላልም ነው የተባለው። የሳዑዲ የወደብ ባለስልጣን ፕሬዚዳንት ሱሌይማን አልማርዟን ስትራቴጂካዊ ሽርክናው መንግስት የሳዑዲ ራዕይ 2030 ዓላማዎችን ለማሳካት ያለውን ቁርጠኝነት ያንጸባርቃል፣ በተለይም የሳዑዲ ወደቦችን ወደ ዓለም አቀፍ ደረጃ የሎጂስቲክ ማዕከልነት ለመቀየርም ያግዛል ሲሉ ተደምጠዋል። አዲሱ ተርሚናል በጅዳ እስላማዊ ወደብ ላይ ባለው ሰፊ ማስፋፊያ ስትራቴጂካል አካል ሲሆን ይህም በ2020 መጀመሪያ ላይ ከተተገበረው ከማዊ ጋር ባለው የረጅም ጊዜ ስምምነት መሰረት እንደሆነም ተነግሯል። የ1.7 ቢሊዮን ሳዑዲ ሪያል ኢንቨስትመንት የላቀ መሰረተ ልማት በመገንባት ዘመናዊ የጭነት አያያዝ መሳሪያዎችን በማሰማራትና የቀጣዩን ትውልድ ዲጂታልና ዘላቂ ቴክኖሎጂ በመዋሃድ ላይ ያተኮረ መሆኑን የሳዑዲ ፕሬስ ኤጀንሲ ዘገባ ያሳያል። በቀይ ባህር ላይ ትልቅ ተቋም የሆነው ጅዳ እስላማዊ ወደብ በስትራቴጂካዊ ቦታና 62 ባለብዙ አገልግሎት ማረፊያዎች ምክንያት ወሳኝ ክልላዊና ዓለም አቀፋዊ ሚናንም ይጫወታል። ይህም መንግስቱ በዓለም አቀፍ የባህርና ሎጂስቲክ ዘርፎች ያለውን አመራር የበለጠ ያጠናክረዋልም ተብሏል። በመጨረሻም የተለያዩ ህዝቦች የሚኖሩበትን የተለያየ አይነት የአኗኗር ዘይቤ የምናስቃኝበት ሳምንታዊው የአኗኗር ዘይቤ መሰናዷችንን እናደርሳችኋለን። ኢማን መሐመድ። በዛሬው የአኗኗር ዘይቤያችን ህይወትን ቀለል አድርጎ መኖር በጤና ላይ ያለውን ጠቀሜታ እናያለን። ህይወትን ቀለል አድርጎ መምራት በጤና ላይ አዎንታዊ ተጽዕኖ ስለሚያሳድር በተዘዋዋሪ ረጅም እድሜ እንድንኖር ያደርጋል። ህይወትን ቀለል አድርጎ መምራት ማለትም ጭንቀትን ማስወገድ፣ የአኗኗር ዘይቤን ቀለል ማድረግና ሙሉነትና ደስታን በሚሰጡ ተግባራት ላይ ማተኮርን ይጨምራል። እነዚህ ተግባራት የተሻለ አእምሮና ሰውነት እንዲኖረን ስለሚያደርጉ ረጅም እድሜና ጤና ህይወት እንዲኖረን የማድረግ እድል አላቸው። ለምሳሌ አላስፈላጊ ነገሮችን በመቀነስ የተረጋ የመኖሪያ አካባቢ እንዲኖር ለማድረግና ጭንቀትን ለመቀነስ ይረዳል። ስራዎችና ግዴታዎችን ማጠናቀቅ፣ ለማረፍ፣ ለመዝናናትና የሚያስደስቱ ነገሮችን ለማከናወን ጊዜ ይኖረናል። ማህበራዊ ግንኙነትን ማጠናከርና ከምንወዳቸው ጋር ጊዜ ማሳለፍ እንዲሁም ደስተኝነታችንን ይጨምራል። ከዚህ በተጨማሪ ህይወትን ቀለል አድርጎ መምራት የተመጣጠነ ምግብ መመገብ፣ የሰውነት እንቅስቃሴ ማድረግና በቂ እንቅልፍ ማድረግ ማካተት ይገባል። እንዲህ አይነት ልምዶች በጤና ላይ የራሳቸው ሚና ስለሚኖራቸው እድሜ እንዲረዝም አስተዋጽኦ ያበረክታሉ። ህይወትን ቀለል ማድረግ ብቻ ረጅም እድሜ ለመኖር ዋስትና ይሆናል ብሎ መደምደም ግን አይቻልም። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ መሰናዶች ጋር መልካም ምሽት። الله أكبر الله أكبر
ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ